ሰብለ አንቺ ሰብለ እንዴ መሲ ምን ሆነሽ ነው? እኔማ ምን ሆናለሁ? አንቺ ራስሽ ምን ሆነሽ ነው በዚህ ጠራራ ፀሐይ እዚህ ጋር ትተኛሽ? እኔማ ትንሽ ጋደም ብለን ነበር። አይገርምም? እንቅልፍ ወሰደኝ እኮ እዚህ ጋር። ለምን ሰብለ ምን ሆነሽ ነው? ባልተኛ ይሻለኝ ነበር እኮ። ለምን? በጣም ደባሪ ህልም እያየሁ ነበር። ቆይ ምን አይተሽ ነው? በእናትሽ እቺ ብርክቲ የምትባለች ምንም ከህይወቴ ልትወጣ አልቻለችም። እቺ ብርክቲ በህልምሽም እየመጣች ተረብሽሻለች አይደለ? አትገርምሽም? መቼም ሜላ ላይ ተለጥፋ ነው አይደለ? አንቺ ደግሞ እሱ ላይ ቢሆን ነው ምን አገባኝ? እና ሂዳ እዚህ ጆኒ ላይ ልጥፍ ብላበት ነው ደግሞ እኮ እንዴት እንደሚያደርጋት ብታይ። እና ዝም አልሻት? እኔማ በድንጋይ አናቷን ልላስር ነው የቀሰቀሽ። ኡፍ ጓደኛዬ እንኳን ቀሰቀስኩሽ። ይሄኔ አናቷን ብለሻት ሆስፒታል እየተንከራተተ ነበር። ኧረ እባክሽ ሰብሊሙች በእናትሽ አታሾፊ። ይልቅ አንቺ እንዴት ሆንሽ? በቃ የጄሪን ስልክ አግኝቼለታለሁ። እሱስ ደወለ? አልደወለም፣ ግን ያው እስኪ ደውል እየጠበኩት ነው። ቆይ አንደኛሽን ወደ ቤት ስትሄጂ አታገኘውም እንዴ? ከዛ በፊት ወጣ ብዬ ላገኘውና ከዛ ደግሞ ስንመለስ መልሼ አገኘዋለሁ። መሲ ምን አስበሽ ነው? ይኸውልሽ ቀድሜ ያገኘውና ናታ ላይ ምን አይነት ነገሮች እንደምናደርግበት ተወያይተንበት ከዛ ገባለሁ። ስንመለስ ያን ነገር እናደርገዋለን ማለት ነው። እኔ ግን መሲ ይሄ ነገር ምንም እያማረኝ አይደለም። ለምን? ናታን በንዴት ተነሳስቶ ልጁን እንዳይጎዳው እየፈራው ነው። አታስቢ፣ እዛ ደረጃ ከመድረሱ በፊት እኔ ቀድሜ ሆልድ አድርገዋለሁ። ትናንትም ድንገተኛ ስለሆነብኝ ነው። ለማንኛውም ግን ተጠንቀቂሽ እሺ ጓደኛዬ። ነይ እስቲ ልቃሽ። እኔ ህልመኛ ጎሽ፣ አሁንም አደግሽልኝ። ቤቲ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም። ግን እኮ እንደ ከፋሽ ፊትሽ ያስታውቃል። አዎ ከፍቶኛል። ምን ሆነሽ ነው? ቹቻ እኔ የያሬድ ነገር ምንም ሰላም እየሰጠኝ አይደለም። ቆይ ምን ሆኖ ነው በዚህ ልክ የተቀየረብኝ? ቤዚቲ በእናትሽ ተረጋጊ። ይኸውልሽ አሁን እኮ ትምህርት ይጀምራል። ከዛም በኋላ ረጋ ብለሽ ምን እንደሆነ ትጠይቂዋለሽ። እሺ? ወይ ትምህርት መጀመር። እኔማ እኮ ላገኘው ሞክሬ ነበር። እንዴት አድርገሽ? መኮንን ጋር ደጋግሜ እየደወልኩለት ነበር። መኮንን? ቆይ የመኮንን ስልክ ከየት አግኝተሽ? ፖሊሷን ጠየቅኳት። ከዛ እሷም ተባበረችኝ። ግን ደጋግሜ ብደውልለት ምንም እያነሳልኝ አይደለም። በእርግጠኝነት ያው አንቺ መሆንሽን አውቆ ነው የሚሆነው። ማወቅማ በደንብ ነው የሚያውቀው። ወይ ድፍረትሽ ግን ቤዚቲ። ቆይ እሺ አነሳው። ከዛ በኋላ ምን ልትዩ ነው? ቹቻ ምን እለዋለሁ? በቃ ያሬድን ማውራት ስለምፈልግ አንዴ ብቻ አገናኝ ልለው እኮ ነው። የፈለገ ነገር ቢሆን መኮንን በፍጹም ነው የማይሰማሽ። እባክሽ እኔ ምድላይ ለሞክር ብዬ ነው እንጂ እንደማይሰማኝማ አውቃለሁ። በቃ ቤዚቲ በእናትሽ አንቺ አትጨነቂ እሺ? ቆይ ቹቻ እንዴት ነው በእንደዚህ አይነት ሁኔታ ውስጥ ሆኜ ለመጨነቅ የምችለው? እስኪ ንገሪ። አውቃለሁ ቤዚቲ፣ ግን ደግሞ ያንቺ መጨነቅ ምንም ነገር አያመጣም። እሱ እኮ ይገባኛል፣ ግን ቹቻ ለመጨነቅ አልቻልኩም። ይኸውልሽ ቤዚቲ አንቺ ተረጋጊ እሺ? ነገ ደግሞ የተሻለ ቀን ይመጣል። ተስፋ አድርጋለሁ። በቃ ፈታቤ። ወይኔ ዛሬ እንዴት ደስ የሚል ቀን ያሳለፈው። ብዙ ተጫወተን አይደል? አዎ አንተ እንደዚህ ወሬ ትችላለህ እንዴ? አዎ ለነዚህ አይነት ቀን ይሆኑኛል ብዬ እኮ ደብቄ ያስቀምጫችሁ ነው። አረ በደንብ ደብቃቸው። ለምን? አይን ውስጥ ትገባብኛለህ። በኋላ ጭንቀቱ ለኔ ነው የሚተርፈኝ። በጣም አጋነንሽ። አላጋነንኩትም፣ እንደውም አሳነስኩብህ። እንዲሁም ከስራ አልጠፋ ብለውኛል። አሁን እኮ ማንም የለም ብቻችንን። እስኪ ያገረሽባቸው ነው። አይ በቃ ተይ፣ ስለነሱ አታስቢ እሺ? ከዚህ በኋላ ካልክሽ አላስብም። ወይኔ ጄሪ፣ ቆይ ምን ሆኜ ነው ስለዚህ አሳማ ስለሚመስል ልጅ ደጋግሜ የማስበው? ብቻ ላፈቅረው እንዳይሆን። አይ ፍቅር ጄሪ፣ ፍቅር የሚባል ነገር በፍጹም የለም። ጭራሽ ነው የማይታሰበው። አርፈሽ ትምህርትሽን ትማሪያታለሽ። ይህንን ስሜት ለማባረር ያለኝ ብቸኛ አማራጭ ማውደልደል ነው። ስለዚህ ልሄድ። ባሩክ እንዴት ነህ? ደህና ነኝ። ተሻለ?
አዎ ተሽሎኛል። በዛ አስጠበቅከው እንዴ? አይ አሁን የደረስኩት። ይልቅ የጄሪን ቁጥር አገኘሽልኝ? አግኝቼልሃለሁ። ራሷን የሰጠችሽ ሰው ወይስ ከሌላ ሰው ነው ያገኘሽው? አይ ከሰው ነው ያገኘሁት። ይልቅ ለምን እንደዚህ እንደፈለግከው ልትነግረኝ ትችላለህ? እሱ እንኳን ሚስጥር ነው። ገባኝ። ልብህን መንትፋህ ነው የሚሆነው መቼስ። አልገባኝም። ምን ነው ያልገባህ? መንትፋ ማለት ምን ማለት ነው? አይ ማሲ ጉድሽ። መንትፋህ ማለት አፍቅርሃት ማለት ነው። ኧረ አይደለም። ጄሪ ለሆነ ጉዳይ ነው የፈለኳት። እሺ እንደዛ ከሆነ ይኸው ቁጥሯ። አመሰግናለሁ። ምንም አይደል። በቃ አሁን መመለስ ይኖርብኛል። እሺ ከዚህ በኋላ እኔን ትፈልጊኛለሽ እንዴ? አዎ እዚህ አካባቢ ሻይ ቡና እያልክ ጠብቀኝ። አንድ ክፍለ ጊዜ ብቻ ነው የቀረኝ። እሱን ጨርሼ እንደወጣሁ አገኘሃለሁ። ከዛስ? ከዛማ እንደ ፍቅረኛሞች አክት እናደርጋለን ማለት ነው። ይኸውልሽ መሲ፣ ይሄ ልጅ ግን አላስፈላጊ ነገር ቢፈጥር እኔ ከዚህ በኋላ ዝም አልለው። አታስብ። ጀስት በቃ እንደ ፍቅረኛ እኮ ነው አክት የምናደርገው። እሱን ደግሞ እንዴት ነው ማድረግ የምንችለው? ከዚህ በፊት ፍቅረኛ ኖሮ ካያውቅም? ኧረ አያውቅም። የትም ያልተነዳ 00 ነሻ። ምን ማለቴ ያው ከግቢ ስንወጣ እንደ ፍቅረኛ አክት እናደርጋለን ማለት ምን ማለት መሰለ? ታቅፈኛለህ፣ ትስመኛለህ ምናምን። ደግሞ ቸኮሌት ገዝተህ ጠብቀኝ እሺ? ታጎርሰኛለህ። ማይ ጋድ መሲ፣ ይሄ ነገር ግን ትንሽ ይጨንቃል። አይዞህ፣ ለፍቅር የተከፈለ መስዋዕትነት ነው። እሺ በቃ እሞክራለሁ። በቃ ባይ። እሺ እሺ ባይ። ፐብሊክ ስኩል የሚማሩ ልጆች ግን ሲገርሙ። ናት ተቀበል። ምንድን ነው ፊትህን የጣልከው? እባክህ ሚስት አናዳኛለች። ምን ተጣላችሁ? አይደለም ከአንድ ወጠጤ ጋር ልገጥም ነው። ማን ነው ደግሞ እሱ? እባክህ አታውቀውም። ቆይ ብቻ ያ ውዷሉ ምናምን የምትለው ልጅ ታውቆ እንዳይሆን። አዎ አይገርምም። ትናንትና ሂጅ አገኘሁት። ምን አይነት ልጅ ነው? አረ በእናትህ ብታየው እኮ በእናትህ እንደዚህ ግባ የማይባል ቂጡን የጣለ ዱርዬ አጭበርባሪ፣ ደግሞ የመልኩ ክፋት። ቆይ ማለት አስተዋውቃህ ነው? ምን ታስተዋውቀኛለች? ትናንት መንገድ ላይ እየሄዱ አገኘሁት። ከዛ እኔ ገባሁለት። ብቻ መተው እንዳይሆን። እና ታዲያ ምን አባቱ እንዳደረግለት ጠብቀህ ነበር? አንተ ያማል እንዴ? ለምን ዝም ብለህ ካገኘው ሰው ጋር የምትጣለው? በቃ ደሜ ፈላሱን ሰው አልቻልኩም እንጂ ገባሁለት። ለምን? ምክንያቱም እኔ የምመኝላት አይነት ወንድ አይደለም። ደግሞ የሚገርመው ነገር ላናግረው ስሞክር አልተሳፈጠኝም። ከዛ ገባሁለት። እሺ መሲ ምን አለች? መሲማ ምን ትላለች? መጣችና ይቅርታ ካልጠየቀው አለች። አልጠየቀውም ስላት ያው አኩርፈኝ ቁጭ ብላለች። ታዲያ ልክ ናት እኮ እሷ ትክክል ልትሆን ትችላለች። የፈለገ ነገር ሊመጣ ይችላል። ሰማይና ምድር ቢገለበጥ መቼም ይቅርታ አልጠየቀውም። ናቱ ምን ሆነሃል? ልክ እኮ አይደለህም። ኤላ በእናትህ ተወኝ። ትሰማኛለህ? እኔ በአሁን ሰዓት የማንንም ምክር መስማት አልፈልግም። እኔ ማዳመጥ ፈልገው ስሜቴን ብቻ ነው። እሺ ስሜት ምን ነው የሚለኝ? ስሜቴ የማይለኝ ድጋሚ ያገኘውና አፍንጫውን ስበርለት ነው የሚለኝ። ኧረ ፈጣሪ ይሄ ልጅ አንድ ነገር አንተ ቆይ ለምሮ መረጋጋት ያቃተ። ቆይ እኔ የምለው አንተ የማን የእሱ ነህ የእኔ ነህ? እንደሱ እኮ አይደለም፣ ግን ደግሞ እያደረክ ያለው ነገር ልክ አይደለም። ንገረኝ፣ የእሱ ነህ የእኔ ነህ? እሱም ያንተ ነኝ። በቃ ታዲያ ዝም በለኝ፣ ስሜቴን ላዳምጥበት። ይኸውልህ ያደረከው ነገር ልክ እንዳልሆነ ነው እየነገርኩህ ያሉት። ይሄ ወጠጤ አፍንጫውን ነው የምሰብረው፣ እጁን ነው የምሰብረው። እሺ አሁን ተረጋጋ በእናትህ፣ በዚህ ስሜት አትሆንም። ጄሪ ብቻውንም የመጣሽው ከቤዛ ጋር ላስታርቅሽ ምናምን ልትይኝ እንዴው? ኧረ አይደለም። እና ምንድነው? አንድ የምታስታርቂኝ ሰው አለ በእናትሽ። ቆይ ደግሞ ከማን ጋር ተጣልተሽ ነው? ከራሴ ጋር። ምን ከራሴ ጋር? አይገርምሽም? ቹቻ ሰው ከሰው ሀገር ከሀገር የምታስታርቅ ጄሪ አሁን ከራሷ ጋር ተጣላሽ ቢባል እንደው ማን ያምናል? እንደው ጄሪ በእናትሽ ምን ልሁን ብለሽ ነው ደግሞ ከራስሽ ጋር የተጣላሽው? ቹቻ የማለቀው ማንነት ውስጥ የበቀለ ከዛ በቃ ከሱ ጋር ምንም መስማማት አልቻልኩኝም። ጄሪ ግራ እያጋባሽ ነው። ቹቻ እኔ ምን ላድርግ? እኔም እኮ ግራ ተጋብቼ ነው።
ጄሪ በእናትሽ መናገር የምትፈልጊውን ነገር ግልጽ አድርገሽ ንገሪ። ካልሆነ ግን ግራ እያጋባሽኝ ነው። እሺ እንዲሁ ምንም ሳታወሳስብ የምጠይቅሽን ጥያቄ ብቻ መልስ ስጪ። ምንድነው ጥያቄሽ? እኔ የምልሽ ብቻ ፍቅር ሲይዝ ቆይ እንዴት ነው የሚያደርገው? ይሄ ነው ጥያቄው? ምን ነው ቀለለብሽ? ማለቴማ እስካሁን አንቺ አፍቅረሽ አታውቂም ወይ? አረ ምን በወጣኝ እኔ እናት ሆ ሰላም የተቀመጠች ሴት እኮ ፍቅር ይዟት እንባ ስትሆን አየሁኝ። ፍቅር ዘጋኝ። እና ጄሪ አሁን ምን ተፈጥሮ ነው? ይሄን ቹቻ እኔ ስተኝ አንድ ነው አይደል መስለው ውስጥ ግን በጣም ብዙ 7 የሆኑ ፍጥረቶች አሉ። ከዛን አሁን ደግሞ ተጨማሪ 8ኛ ሰው በቀለና ማለት ነው። ከሷ ጋር መግባባት አልቻልኩኝም በቃ። ቆይ ምን አይነት ሰው ነው እንዴ? አንቺ ምን ጉድ ነሽ? ምንድነው ጥያቄን በጥያቄ መመልሽልኝ? ያማታል እንዴ? እጂ ሲጀመር እኔ ብሄድ ይሻለኛል እንዴ? ቆይ የት ነው የምትሄጂው? ጥያቄን የሚመልስልኝ ሰው ጋር ነው እንጂማ ያንቺ አያዝ ምንም ነው ደስ የማይለው። ታስጠላል እናታችሁ። ወይ መድኃኒዓለም። አይ ጄሪ ኢላ ልጁን እኮ ብታየው እዚህ ግባ የማይባል በቃ ወጠጤ እኮ ነው። ይኸውልህ እኔ አንተ እሱ እጅ ላይ አንድ ነገር ሆኖ እስር ቤት ስንቃላ መላለስም ሰማኛ። ናቱ እንዴት ነህ? እንዴት ነሽ ብሩክቲ? አለሁልህ። ይሄንን ትምህርት ቤት መልመድ አልቻልኩም። ቆይ ከዛ በፊት ግን ኤላን ሰላም አትይም እንዴ? ብለው ደስ ይለኝ ነበር። እሱ ግን ወዳኛለች፣ አፍቅራኛለች፣ ለኔ ብላ ከሀገር መታለች ብሎ ጠበረብኝ። እኔ ኤላን አውቀዋለሁ በእርግጠኝነት እንደዚህ ነገር አይደለም። የሚገርም እኔና ኤላ ብዙ ነገሮች አሳልፈናል። አዲስ አበባ ከመጣ በኋላ ግን ሚስቶችም አገባ። ከዛ እኔን ከዳኝ። ሚስቶች? አዎ ሚስቶች። ምን ነው ዋሸው እንዴ ልቤ? አዎ ዋሽተሻል። ምኑ ላይ ነው ያሸሁት? ይኸውልሽ እኔ እንደዚህ አይነት ሰው እንዳልሆንኩ ጠንቅቀሽ ታውቂዋለሽ። ድሮ ሳቅ እንደዛ ነበር። አዲስ አበባ ከመጣ በኋላ ግን ተበላሽተሃል። ማ እኔ ደግሞ ጸጉሪ ምንድነው ጭፍርር ብሏል። በእናት እሺ በለኝን አላስቆርጥም። አልፈልግም ራሴ ይቆረጣል። ናታን አየህልኛ ጥጋቡ? ይሄ እኮ ጥጋብ አይደለም። እና ምንድነው? ይሄ ረሃብ ነው። አንተ እሺ ጋሽ ኩራቱ ኩራልኝ እኔ ሸበላ። ደግሞ አንድ ነገር ልንገር። ምንድነው? ትልቅ ስንሆን እንጋባለን። እሺ ባይ። ታዲያ እቺ ልጅ ምትገርም እብድ አይደለች? በእናትህ ኧረ እብድ አይገልጻትም። እኔ የምልህ ግን የለም ስለ ብሩክቲ ስታስብ ምን ይሰማል? ምን እንጃ ናቱ የሆነ ዝብርቅርቅ ያለ ስሜት ነው። ይኸውልህ የሚሰማ ሰው የምትፈልግ ከሆነ እኔ ኤኒ ታይም አለሁ። እባክህ ችግር የለውም። ባይሆን አሁን ስለአንተ ጉዳይ እናወራ። የኔን ቀስ ብለን እንደርስበታለን። በቃ በአንተ ቤት አስቀይሰህ ልቡ ልቅ ብሏል። እባክህ እንደሱ አይደለም። ይኸውልህ ደግሞ ያ ልጅ በእጄ ሰበብ ይሁንና እኔ የለበትም። ይኸውልህ አፍንጫውን እሰብረዋለሁ፣ እጁን እሰብረዋለሁ፣ እግሩን እሰብረዋለሁ። ምን አለፋ ጆኒ ጁጁትሱ ነው ማለት ገለዋለሁ። እረፍ። አለቃ እንኳን ደህና መጣ። እንኳን ደህና ቆየ። ዛሬ እንደምትገባ ብትነግረኝ ኖሮ እኮ ኤርፖርት ድረስ መጥቼ እቀበል ነበር። እሱን ስላላስፈለገኝ ነው። እንዴት ነው ያሬድ? እንዴት ነው ያሬድ? በጣም ጥሩ ነው፣ ደህና ነው። ምንም አላስቸገረም? አረ በፍጹም እንደውም አንባቢ ሆኗል። ንግግሮቹ ራሱ ከመጠን በላይ ከአቅሜ በላይ ሆኖብኛል። እንዴት? አለቃ አሁን ላይ ያሬድ ተቀይሯል። በሳልና አንዳንድ ነገሮችን በደንብ ማስተዋል ጀምሯል። በጣም ጥሩ። ሳይካትሪስቱ ጋር የነበረው ቆይታ ጠቅሞታል ማለት እንችላለን? ምን ጥያቄ አለው? በጣም ጥሩ። ስለ ቤዛ አልጠየቀህም? ያው የመጀመሪያ ሰሞኖች ላይ ይጠይቀኝ ነበር። አንዳንዴም ለመቃጀት ያደርገው ነበር። አሁን ላይ ግን ሰላም ነው። በጣም ደስ ይላል። እነ ቤዛ የክረምት ትምህርታቸውን ሊጨርሱ ነው እና አሁን በቅርቡ መደበኛ ትምህርት ይጀመራል። ያሬድ እዛው ነው የሚማረው አይደል? እዛው ትምህርት ቤት ነው የሚቀጥለው። ጥሩ። ነገር ግን ይሄ ነገር አንድ ላይ መሆናቸው ነገሩን ያገረሽበትም? እሱን እንከታተላለን። ይሄ ጉዳይ ላይ በደንብ የሚረዱን ሰዎች ጸጋና ዳኒ ነበሩ። እነሱን ደግሞ እነ ቤዛ በደንብ ያውቋቸዋል። ታዲያ ሰው ቀይራ? አልገባኝም። እንዴት አይገባም? ቀልጣፋ የሆነች በቃ ቤዛና ያሬድን በደንብ የምታውቅ በደንብ ጠንቅቃ እነሱን እየተከታተለች ለኛ ሪፖርት የምታደርግ ልጅ አዘጋጅ። አለቃ ወንድ ቢሆን ግን አይሻልም? በፍጹም ሴት ነው መሆን ያለበት። እሺ ስራውን በደንብ አቀላጥፋ የምትሰራ ሴት አዘጋጃለሁ። ቤዛ ማግኘት እፈልጋለሁ። እና ምን ችግር አለው? ከትምህርት ቤት ስትመለስ ማግኘት እንችላለን።
እንሂዳ ቻል አንዴ እናውራ። በእናትሽ ይልሽ እኔ አሁን በጣም ደስታ ላይ ነኝ። ይሄ ደስታ እንዳታበላሽ። ጊዜያዊ ደስታሽን ገታ አድርገሽ አንድ አውሪ። ጊዜያዊ ደስታ ማለት እንደ ዶሮ አርዝሜ ስለቅሽ የፈተውሽ መሰለሽ? በከባዱ ነው መመጣልሽ። ትሰሚኛለሽ? ካሁን በኋላ በእኔና በኤላ መሀል ማናችሁ መግባት አትችሉም። እሺ? ሞራልሽን በደንብ ነው ማደንቅልሽ። አድናቆትሽን እንኳን ለጆኒ ብታረጊው አይሻልም? ምናልባት እሱ ጋር እድል ካለሽ። እኔ ሁሉም ጋር እድል አለኝ። ዋናው እኔ ልፈልግ እንጂ። አንቺ ስለፈለግሽ ብቻ ሁሉንም ነገር ማግኘት ትችይ ነው እንደሚመስልሽ? ከፈለግኩ አላጣም። ይኸውልሽ አሁን አርፈሽ ካሌብሽን ጠበቅ ብታረጊ ነው የሚሻልሽ። ከማን ጋር መሆን እንዳለብኝ እኔ ነኝ የማውቀው። ይልቅ ቅድም ምን አስበሽ? ምን ላስብ እችላለሁ? የጠየኩሽን መልሽልኝ። ያው እኔም ከኔ ፍቅረኛ ጋር አንቺም ከፍቅረኛሽ ጋር ጥሩ ጊዜ እንድናሳልፍ ነው አይደል? እኔ ግን የሆነ ነገር እየሸተተኝ ነው። ጥሩ አፍንጫ ያለሽ፣ ግን ይህ አፍንጫሽ ጥሩ ጥሩ ነገሮችን ማሽተት የሚችል አይመስለኝም። ስሚ፣ ምንም ነገር ልታደርጊ ስታስቢ እኔ እጥፉን እንደምመልስልሽ ወቂ። አታስቢ፣ ይቀበልሻለሁ። ልክ ኤላ እንደተቀበልኩሽ። ይኸውልሽ ለኤላ ስል ምንም አይነት ዋጋ ከፍላለሁ። ብትጠነቀቂ ነው የሚሻልሽ። ቆይ አንቺ ለምንድን ነው ከካሌብ ጋር መሆን የፈለግሽው ታዲያ? በፍቅሩ እብድ ስላልኩ ልበልሽ? ባይሆን እድልሽን ብትጠቀሚ ነው የሚሻልሽ እኔ እስከምመጣ ድረስ። እኔ ከመጣው በኋላ ግን እንደ አሮጌ ጣሳ ውርውር ነው ማረግሽ። ይሄው እንደፈራው ደስታዬን አጠፋችሁ። ስታስጠላ። ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። ዝም ብሎ መደበር የለም። ቢያውን ነገር እንትን ከነገ ወዲያ እኮ ክላስ የመጨረሻ ቀናችን ነው እና ታዲያ ምን ነው ጨነቀሽ? እና እንገናኝም እኮ። ማን ነው ያለው? ትምህርት ከተዘጋ ታዲያ የት ብለን እንገናኛለን? ካልተገናኘንም እኮ ለትንሽ ቀን እኮ ነው ማንገናኝ። ቢሆንስ ታዲያ ቆይ እኔ አንተን ናፍቆት የምችለው ይመስላል? ለነገሩ አንተማ ስለማናፍቅ አይደል ምንም ያልመሰለ። ምን ማለት ነው? ግልጽ እኮ ነው። ሰሞኑን ልብህ በጣም እየሸፈተ ነው አይደለም? ለቀናት አመታትን ብንለያይ የምናፍቅህ አይመስለኝም። እንዴ ሰብሊ ምን እያልሽ ነው? ዋሽተሻል እያልከኝ ነው? ሰሞኑ ግን ቅናተኛ ሆነሻል። ብቀናስ ፍቅረኛ አይደለህ እንዴ? መብትሽ ነው። አሁን የጠየቅኩህን መልስልኝ። እንገናኛለን ወይስ አንገናኝም? ከልብ ካለቀሱ እንባ አይገደም ሲባል አልሰማሽ? እሱስ ልክ ነህ። ደግሞ ምርጥ አዲስ መስጦታለሽ። እውነትህን ነው? አዎ ከምሬ ነው። እሺ ምንድን ነው የምትሰጠኝ? አሃ ሰርፕራይዝ ነው አይነገርም። ምን አለበት ብትነግረኝ? አልነግርሽም። እሺ ቀን እስኪደርስ እጠብቃለሁ። ደግሞ በቀን 10 ነው የምደውለው። ስልክሽ ከእጅሽ እንዳለ አይለየኝም። በአዲስ አመት ፍቅራችንን በአዲሱ አድሰ ነው እንጓዛለን። ተስፋ አደርጋለሁ መልካም እንደሚሆን። እሺ ቆንጆ ዴኒ ምን ሆነሽ ነው? ምንም አልሆንኩም። እባክሽ የሆንሽው ነገርማ አለ። ከሰው ጋር ተጣልተሽ ነው? ከሰው ጋር ተጣልቼ የማንደ ጥርግርግ አድርጌ ልኩን ነግሬ በወጣልኝ። ታዲያ ምን ሆነሽ ነው? ይኸውልሽ ጭቅጭቅ አልፈልግም። ለምጠይቅሽ ጥያቄ ቁርጥ ያለ መልስ ነው እንድትነግሪኝ የምፈልገው።
እሺ ምን ነበር ጥያቄሽ? እኔ ምልሽ ቤዛ፣ ቆይ ፍቅር ሲይዝ እንዴት ነው የሚያደርገው? ጄሪ ከኪሮ ፍቅር ገባልሽ እንዴ? እኔ ጄሪ ከዛ ሞላላ ራስ ይሄ ደፋር አይገርምሽም? ወንድ ከዚች ምድር እልም ብሎ ቢጠፋ እንኳን እኔ እሱን አላፈቅረውም። ግን እኮ ባለፈው እንደምትጀናጀኑና እንደሚደውልልሽም ምናምን ነግረሽኝ ነበር። ቤዛ ቆይ ምንድነው ችግርሽ? ብለሽ የምትሰሚኝ ከሆነ ብዙ ችግር አለብኝ። ኧረ እባክሽ እኔን ስታያኝ እንዲሁ ዝም ብለሽ ጭንቀታችሁን ሁሉ የምታራግፉብኝ ወደ መመስለሻለሁ እንዴ? እኔ እንግዲህ ጄሪን ሳውቃት ፍቅር የማይዛት ሴት በውስጧ ደግሞ 7 ማንነት ያሏት ሴት እንደሆነች ነበር እኮ። እኔም እኮ ትልቅ ዱብዳ የሆነብኝ እኮ ሌላ ማላውቀው 8ኛ ሰው ውስጥ የበቀለ። እሺ ምን አይነት ሰው ነው በእናትሽ? እባክሽ ግራ የሚያጋባው ሰው ነው። የሆነ በቃ ስለ አንድ ሰው በተደጋጋሚ የሚያስብ ያንን ሰው ሲያገኘው በጣም ደስ የሚለው ማንነት ነው። ጄሪ ይሄንን ማንነት በእንቁላሉ ጊዜ መቅጨት ነው ያለብሽ። አያስፈልግም እኮ። እኔም እኮ እሱን አስቤ እኮ ነው ማብራሪያ የጠየኩሽ። በመርሱ ንገሪው። ምን ነበር ጥያቄሽ? ወይኔ ጄሪ ጄሩካ አርጊው ነካ ነካ የተባልኩልሽ ገና ፍቅር ሳይዘኝ ማንም ሙድ መያዣውኝ የቀረው ጄሪ ራስቸው እኮ ነው። እሺ አሁን እደግምልሻለሁ፣ ግን ደግሞ ልብ ብለሽ ስሚኝ። ካለበለዚያ ግን ዋ። እሺ ፍቅር ሲይዝ እንዴት ነው የሚያደርገው? ትዝ አለኝ። ይኸውልሽ ስለዛ ሰው ደጋግመሽ ታስቢያለሽ። ስታስቢው ደስ ይልሻል፣ ግን በቃ ማሰብ አትፈልጊ። ከዛ ደግሞ ድጋሚ ይሄንን ሰውዬማ ላገኘው አይገባም ብለሽ ተወስኝና ለራስሽ ቃል ትገቢያለሽ። ድጋሚ ደግሞ ያንን ቃልሽን ሽራሽ ስታገኘው ደስ ይልሻል። እሺ እና ደግሞ ስለሱ ጭራሽ ማሰብ የለብኝም ብለሽ ታስቢያለሽ፣ ግን ደግሞ ራስሽን ስለዛ ሰውዬ እያሰብሽ ታገኘዋለሽ። ቤዛ በቃሽ። ይኸውልሽ ከዛ ደግሞ ሴትዮ አሰሚኝም እንዴ? በቃሽ አልኩሽ እኮ። ልትሰብጂኝ ነው እንዴ? እንዴ ጄሪ ምን ሆንሽ? አሁን የምታወሪው ነገር ጠቅላላ እኮ ስለ አዲሱ ማንነቴ ነው። እንደዛ ከሆነ ፍቅረሻል ማለት ነው። ፍቅር እኔ ጄሪ? ኧረ በስመ አብ ቤዛ፣ በጭራሽ እንዲህ በዋዛማ አላፈቅርም። ይኸውልሽ እቤት ሂጅ በርበሬ ታጥኝ አስነጥሽም ቢሆን እወጣለሁ፣ ግን በጭራሽ ነው የማላፈቅረው። ወይ ጄሪ ለስንት ነገር ስትጠበቂ እንደዚህ ፍቅር ይዞሽ ክልትው ብለሽ ትቀመጪ። ሴትዮ አፍሽን ዝጊ፣ ነግሬሻለሁ። ፍቅር ጭራሽ ነው የማላፈቅረው። ጤነኛ አይደሉም እንዴ እነዚህ? ምን ያላፈቅረው? ጌታ ሆይ ያማቸው ሊያሳብዱኝ ነው እንዴ? እንዴት ነው አለ ነው? አንተማ ምን አለብህ? ፍቅርን እንደ አዲስ አዲስ አሸሸ ገዳሚ ትልልኛለህ አይደል? ያንተ ትኩስ ፍቅር አይበልጥም ብለህ ተው እስቲ። የኔ አዲስ ፍቅርማ ፈተናው በዝቶብኛል፣ ተጨንቄያለሁ። ይሄን ፈተና ጨንቆኛል እባክህ። ብቻዬን ብመሰጥም ምንም አልሆነልኝም። ምን ሆንክ ደግሞ? ብርክቲ ምን ያህል እንደምታውቀኝ ማወቅ እፈልጋለሁ ብላኝ ነው። እና ነገርካት? ምን እነግራታለሁ? አስቤው በጣም ከበደኝ። ለነገሩ ስለ ራስህ በቅጡ ማታቅ ልጅ ስለ ሰው እንዲህ ብለህ ታውቃለህ? ስለ ራሴማ በደንብ አውቃለሁ። ያዝከው ርቀትስ ምንድን ነው? ስለ ብርክቲ ማውቀውን ለመጻፍ ነው። እንዳትረሳው ማስታወሻ ልትይዝ ነው? አረ በጽሁፍ ነው እንጂ ማቀርበው። ፕሬዘንቴሽን ነው በለው፣ በአማርኛው ነው እንጂ። እንግዲህ በልበርታ። ቆየም በርታ ነው እንዴ? እና ምን ልበልክ እንዴ? አስቤው አልመጣ ስላለኝ እንድታግዘኝ መስሎኛል መጣጤ። እዛው አሳይመንት ከራስህ ስራ። አታግዘኝም እንዴ? ይሄ አንተ ፈተና ነው፣ እኔ ምን አገባኝ ነው? አዎ ነው። ቆይ ጓደኝነታችን ለዚህ ቀን ካልሆነ ለመቼ ሊሆን? ይልቅ ጊዜክ እንዳያልቅ አሳይመንትን ቶሎ በልና ስራ። እሺ ያገናኘናል። እሺ የክላሱ አይበቃም እንዴ? እኔ ስንቱን አስኩርጄ ነው የምችለው። ችግር የለውም። ይሄንንስ እኔ ራሴ እወጣዋለሁ። አንተን ግን ያገናኘናል። እንዴ? እሺ ልትሄድ ነው? አላግዝህም አላልከኝም? ሄጄ ተመስጬ ልጻፍበት። እንዴ ትምህርት ላይ እንደዚህ ብቻክል ኖር ያዝ በደረስክ። አብሩ ምን አፕን አደረገ? ባክ ፒኤስ ቤት ከፍታለሁ ብዬ ሊላ አዛውንኩኝ። እኔም ማላውቀው የተፈጠረ አዲስ ነገር አለ። እሱማ የለም፣ ግን ይኸውልህ ፒኤስ ቤቱ ወልድ ነገር ነውና ቃጁ ደግሞ ያው ላንቺ የሚጠፋ ነገር ነው። እዛው ጨስ ጨስ አድርገሽ ፏት ታረጊውም እንዴ? ባክ እኔማ ሞክሬ ነበር፣ ግን ቤቱ ቾምቤ ሙድ አራመደብኝ። በእናት ማለት በቃ ባጥበው ባጥነው መስሜ ጥጥ ነው አለኝ። አሬ ጭው እያማረ መጣ። እንዴት? እኔ የምልሽ ቃጁ፣ ቆይ ቾምቤን አጥበሽው አማሩሻል እንዴ? እናንተ ደግሞ ትንሽ ፊት ሲሰጣችሁ ታበዙታላችሁ። እኔ እኮ ፈታ አላርግሽ ብዬ ነው። ደግሞ ጸዴ ነገር ልንገር። ምንድነው? ቾምቤን ላገባው ነው። እንኳን ደስ አላችሁ። ማን እኮ አንቺ? እናሳ እሺ ተጋባችሁን በል። የምትበሉት ምንድነው? ባክ ፎንቃ በሻይ እየነከርን እንበላለን የሚል አሪፍ ሀሳብ አምጥቶልኝ ነበር። እኔ ሳስበው አዋጭ ይመስለኛል። ምን ትላለህ አንተ? አረ ጸዴ ሀሳብ። አረ ቢያንስ እንኳን ትንሽ እንኳን ጥርስን ከፈት አድርግ እንዴ! አንተን ለማሳቃ እንዴ እንደዚህ ፎክ ተከመለ። ያው ተፍታታው እኮ ቃጂ።
አንተ ስትፍታታኒ ጠፍተኝ ነው? ምን ላደርግ ቃጁ፣ ነገሮች እኮ ሁሉ አዛ አድርጎኝ ነው። ስማ አሁንም ስልኳ እንደዘጋ ነው። አልሞከርኩላትም። ለምን? በቃ ከዚህ በኋላ ስለማያስፈልግ። እቺ ጅልጥ ብቻ ላገኛት። ቆይ ተይ በእናትሽ ቃጁ፣ ብታገኛትም ምንም ነገር ማድረግ የለብሽ። ለምንድን ነው ማላረገው? በሷ ምክንያት አይደል እንዴ ሰላማችን የጠፋው? በሷ ምክንያት አይደለም። እና በማን ምክንያት? በእኔ ምክንያት ነው። አንተ ደግሞ ምን አደረግ? በቃ በእናትሽ ቃጁ ተይኝ፣ እኔ ብቻዬን ነው መሆን የምፈልገው። አቤት አቤት ለውጥ! እናንተም የተለወጠ የለም። ሰላም ነው ሸሪዬ? እንዳንተ አይነት ትምህርቱ ላይ ፎከስ አድርጎ የሚያጠና ተማሪ ሳይ ሁሌም ሰላም ነኝ አሉ እንጂ ጥንድ ነው ጥግ ጥጉን የሚቀመጡ። በጣም ያሳፍራል። ነውር እኮ ነው። ልክ እንደ አቶ ደሳለኝ ስልጣን የሚኖረኝ እንደዚህ የሚያደርጉ ተማሪዎችን ግቢ በር እንዳይረግጡ ነበር ማድረጋቸው። ልክ ኖት። እነዚህ እንደሆነ ተምረውም አይጠቅሙም እንዴ። ለኔም እኮ ስራ አበዙብኝ። አዎ አንከራተቷችሁ አይደል? እግዚአብሔር ይስጥ። አንተ ተረድተኛል። እንዴት ሸሪዬ? እርሶ መምህሬን ያልተረዳው ማን እረዳለሁ እንዴ? ቤቴ ገብቼ እኮ እረፍ ብዬ ነገ የማስተምረውን ነገር ማሰብ ሲኖርብኝ፣ መዘጋጀት ሲኖርብኝ እነሱ የሰሩትን ስራ እያብሰለሰልኩ ልሙት እንዴ? እኔ ውይ እኔን ኧረ እኔ ልብስ አልሰልሎት። ኧረ ምን ቦጣ። በቃ አንተ ጥሩ ጀምራል። አርፈ ትምህርትን አጥና። እሺ ካሉ እንግዲህ። ውይ የኔ ነገር ረበሽኩ አይደል? ኧረ ችግር የለውም። እኔ እኮ እንዴ ነኝ። በቃ ጥሎብኝ ትምህርት የሚወድ ተማሪ ሳይ አያስችለኝም። ቆይ ለመሆኑ ምንድነው እያጠና ያለው? ባዮሎጂ አሳይመንት ተሰጥቶን እኮ። ጎሽ በሚቀጥለው አመት ደረጃ ውስጥ ትገባለህ። ልክ ኖት። እስካሁን ድረስ ባለማጥናቴ ያጠፋሁት ጊዜ በጣም እየከነከነኝ። ጎሽ በል በቃ አንተ አጥና። እሺ ቲቸርዬ። አረብሽ እኔ ልሂድ። እሺ በል እሺ። እኛ ደረቅ ኮቾሮ እየበላን ነበር የተማርነው። እሺ ጠንከር ቆፍጠን ካላሉ እንጀራ አይገኝም። ተመስገን። አሁን ሊዮ ቢሉ ኖሮ ምን ይውጠኝ ነበር። ኧረ ተረፍ ያለው ጭራሽ ደግሞ ትምህርቱ ሳይጀመር የ11ኛ ክፍል መጽሐፍ ይዤ። ተመስገን አምላኬ፣ ተመስገን። እሺ የኔ ልዕልት ምንድነው እንደዚህ በተናፍቂ? ትምህርት ሊዘጋ ነው። ደግሞም ትናፍቀኛለህ ካልሽኝ በኋላ ናፍቆትሽ እንዴት እንደዚህ እንኳን ባሰብህ ማለት እና እኔ ብቻዬን በናፍቆት ልሰቃይ የለ። ናፍቆት እኮ ደስ የሚል ነገር አለው። ሳይበዛ ከሆነ አዎ። እኔ የምልህ ካሌብ እንዴት ነው ከብርት ጋር? ያው እያስለፋችሁ ነው። እንዴት? እኔን በ10 ገጽ ግለጸኝ ብለው ይሄው ጫካ ለጫካ እየዞርን ያለው። ጫካ ለጫካ ምን ይሰራል? ስለ እንስሳ ነው እንደሚመረምረው ሲሉ ሰምቶ ሊመሰጥ ነው እንጂ። እሷም አበዛችሁ። ስለ እኔ ንገረኝ ትበለው። ልክ እንደ አሳይመንት 10 ገጽ ጽፋ አምጣ ትለዋለች እንዴ? አይ 10 ገጽ እንኳን አላለችውም፣ ግን ያው እኔን በጽሁፍ ግለጽ ምናምን ብለዋለች። ምንድነው ተፈቀርኩ ብላ ልጁ ላይ እንደዚህ የምትጫወተበት? ካሌብ ፍቅር ይዞት እንደዚህ እንገላጅጃል ብዬ አስቤ አላውቅም ነበር። አራዳ ነበር እኮ። ወይኔ ካሌባ ነበር ሲመክሩት አይሰማም እንዴ? እንዳትመክረው። ለምን? ድንገት እንኳን ቢለያዩ እኛ ላይ ነው የቤት ስራ የምትሆንብን። ደህና ትንሽ ርፍ ያለው እንዴ? አንቺ ለራስሽ አስበሽ እንዳትመክረው ትይኛለሽ? ወዶ አይደል እንደ ገባበት? አሃ ወዶ የገባ ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው እንዳለ ነው አይደበም? እንደዛ ነገር። ወይኔ ካሌብ። አይ ካሌብ፣ እኔ ግሬ የገባኝ አሁን የት ገባች ይባላል። ቆይ ያሰበችው ፎል እየተባነነባት እንደሆነ ስታቅ ነው የፈረገጠው። ወይኔ አሻንቲ ጓደኛዬ እንዴት እንዳሳዘነኝ። ኧረ በእናትህ ከአሻንቲ የበለጠ ጀግናው ነው በጣም የሚያሳዝነው።
እንዴት ብቻ አማኪያ ምን አስባ እንደመጣች ሰምቷል እንዳትለኝ። አረ ወፍሱንም ጭራሽ ነው ያልሰማው። እና ግን የት ገባች ምናምን እያለ የሌላ አሻንቲን እያሳቀው። ቆይ ማይኮ አሻንቲ ነው ወይ ያለ? አረ ቅድም ስመጣ መንገድ ላይ አግኝቼው ነበር። እና ምን አለ? አሬ ሌለ ነው የሚያሳዝነው። ነፍ ነገር አስቦ ነበር ታውቃለህ። የሚጠራት ሁላ በአሻንቲ ማዳሰም እንደሆነ። አረ ወፍ ምን ክላም እንዳረጋ አላውቅም፣ ግን በቃ የሚያስበው እንዳለ የአሻንቲ የምትገባው ፍቅረኛ እሷ እንደሆነች። ወይኔ በእናትህ አሁን ጀግናው ፋውለኛ እንደሆነች ሲሰማ በጣም ይደብረዋል። እሱስ ይመስለኛል። ሚኪ ዝም ብዬ ሳስብ አሻንቲ ግን ልጥጣብታም ነው። አንተ ልጅ እስቲ ጭንቅላትን ከብርና ከማቴሪያል አጽዳ በእናትህ። ሚኪ እኔ እኮ አልጸዳ ብሎኝ ነው እንጂ ብዙ ሞክሬያለሁ፣ ብዙ ለፍቻለሁ፣ ግን ጭንቅላቴ በቃ ሊጸዳ አልቻለም። እሺ እኔ ምን ላድርግ? ለነገሩ ቃጀል ለምን አልፈልግም እንዳለች በደንብ ነው አሁን የገባኝ። አንተ ደግሞ ወሬ አለብህ። እስቲ አስበው የሆነ ሰው ህይወት ላይ ድንገት መጥቶ የረሳውን ቁስል ሲያስታውስ ከዛ ጀግናውን የመሰለ አባት አይደለም ሲባል የሌለ ነው የሚያሳዝን። እሱም መቼ ነው የሚደብረው? በእናትህ አሻንቲ ላይ ያለው ህመም እሱ። ቆይ አንተ የጓደኛዬ ህመም የማይገባኝ ደነዝ መስልሃለሁ እንዴ? ዝም ብዬ ሳይ ጭንቅላት የሲኑ ታኮ ነው የሚመስለው። አንተ ከጎማ ፊት ቀልድ መሆኑ ነው አሁን ያወራው? እኔ እኮ ከዚህ በፊት ቃጀል ሄፕ ያለችበት ብላክ ስለሆንክ ብቻ ይመስለኝ ነበር። እና ሌላ ምን ልትል ነው? እንዲህ ትኩር ብዬ ሳይ የሆነ ትከብዳለህ። በነገራችን ላይ ስፖርት ጀምሬያለሁ፣ ለዛ ነው የከበድኩሽ። አያ ጭንቅላትህ የሲኑ ታኮ ይመስላል የምልህ ለዚህ ነው። እንደው ሚኪ አንድ ጥያቄ ልጠይቅ፣ ከኔና ካንተ ማን ነው ድፍን? አንተ እኮ እንደ ከለር ድፍን እኮ ነህ፣ ማሰብ አትችልም። እውነቴን እኮ ነው ሚኪ። እንደውም ምን መሰለህ፣ ምን ልበል አንተን ሳይ ሁላ ምንም አልበል፣ በቃ ምንም ማለት ይከብደኛል። ምንም አልልም፣ ዝም ብል ይሻለኛል። ዝም ይኸውልህ፣ አትሳፈጠኝ፣ አለበለዚያ ቃጁን ታጣታለሽ። እሱን አታስበው። እኔ ቃጁዬ መቼም አላጣትም፣ የራሴ የግሌ ያደርጋታለሁ። እኔ የምለው ግን ሰሞኑን እናታን ምን እሺ ነው የእሱን ልጅ ስም አታንሳብኝ። እንደውም ምን ነው ፎረገትከን ብዬ ላጮለት። አንተ ልጅ እኔ አሁን ጸዴ ሙድ ውስጥ ነው ያለሁት። ይኸውልህ ከቃጁዬ ጋር ጽድት ያለ ስለ ወደፊት ስለ ፊውቸር ማሰብ ጀምረናል። ወደፊት ማለቴ ነው፣ ፊውቸር ስል ግራ እንዳይገባ ወንድሜ። እና ስነ ስርዓትን ያዝ፣ እሱ ጋር እንዳትደውልብኝ። ይኸውልህ ሰይጣኔ ይመጣል፣ አልለቅህም። አሁን ነፍ ችግር ስላለብን እተውካለሁ፣ ግን አልፈታምሽ። እንዴ የት ልትሄድ ነው? ኧረ አሻንቲ ደብሮት ሊሆን ይችላል፣ ሄጄ ላፍታታ። አንስታይል በቃ አንተ ምን እያደረክ ነው? መቼስ የትምህርት ነክ ነገር እንዳልሆነ እርግጠኛ ነኝ። ለምን አይሆንም? እኔ ተማሪ አይደለሁ? አይ ያው ትምህርት ቤት የሚመጣው ላጠናም ብዬ ነው። አንቺ ግን እንዴት ነው ሰው የምንቀው? ማለት በደንብ እኮ ነው ማቀ ካሌብ። መቼስ እያጠናው ነው አትለኝም አይደል? እና ምን እያደረኩ ነው? ካሌብ አታደርገውም። መቼስ በሰለጠነ ዘመን ደብዳቤ ይጻፍክ አይደለም? አንቺ ስነ ስርዓትሽን ያዥ፣ አርፈሽ መንገድሽን ብትቀጥይ ይሻልሻል። ታዲያ ምን ያናድድሃል ነው ወይንስ አወኩብህ? ኦሆ ቆይ ማን የላከብኝ ነው ወይንስ የፍቅር ግጥም እየጻፍክ ነው? መቼስ ለብርክቲ መሆን አለበት። አረ በፈጠረሽ ተይኝ። ምን ችግር አለው? አንተ ደግሞ ላግዝህ እችላለሁ። አንተ ብቻ ብርክቲን በደንብ አድርገህ ያዝልኝ። እሺ ግን የምጠይቅሽን በቀጥታ ትመልሽልኛለሽ? እንዴታ እነግርካለሁ። ባለውለታዬ እኮ ነክ። አሃ ወይኔ በቃሉ ይቻሳች አያችሁ አይደል? ልጁ ትምህርቱ ላይ ፎከስ ማድረግ ሲጀምር ቦታ ልጥለው እኮ ነው እንዴ። ቆይ ይሄ ልጅ ከሁሉም ሸሽቶ እዚህ ጋር ተቀመጠሽ ምን ያደርግ? ድሮም ሰው ሲወስን አስተሳችሁ ብዙ ነው አውቀዋለሁ እኔ። ደግሞ የናውጣነቷ ምን እያለችው ነው? አንድ ልጅ ያወጣው ስለ ይሄው በቃ እስቲ ስለ ብርክቲ ንገሪኝ። ስለ ብርክቲ ምን ማለት ብርክቲ እንዴት ትገልጫታለሽ? እንዴ ስለ ሳን እንዴ ጻፍክ ያለኸው? ለምን የተጠየቅሽውን ዝም ብለሽ አትመልሽም? ቆይ እሺ ለምን እንደፈለከው ንገረኝና። ስለ እኔ ምን ያህል እንደምታውቅ ማወቅ እፈልጋለሁ ብላ ጠይቀኝ።
በጣም ትልቅ የቤት ስራ ነው የተሰጠ። ሴትዮ ዝም ብለሽ ወደ ግደለው ግቢ። ብርክቲን እንዴት ትገልጫታለሽ? ግልጽና ቀጥተኛ መልስ ብቻ እስቲ። ግልጹን ንገሪኝ ካልከኝ ብርክቲ አስመሳይ፣ ውሸታም፣ ሴረኛ፣ ሁሉም እንዲወዳት የምትፈልግ አይነት ሴት ናት። ሴትዮ ያምሻል እንዴ? አሃ ራስ አይደል እንዴ ግልጹን ንገሪኝ ያልከው? ብልሽስ እኔ መልሼ ለሷ መነግራትን አይነት ነው እና እንደዋሽ ነው የፈለግከው? ይኸውልሽ ሲጀመር አንቺ እንዳልሻት አይነት ሴት አይደለችም። በጣም ጥሩ ልጅ ነች። አንቺም ስለምትቀኝባት ነው። ማ እኔ ነኝ ምቀናው? ምን ደህና ነገር ኖሯት ነው ምቀናባት? ኧረ እባክሽ ስማኝ ካሌብ፣ ኤላ አልፈልግሽም ሲላት ነው ጆኒ ልትጠብሰው የሞከረችው። እሱም ግን ከሰብለ ጋር ሲታረቅ አንተን በታጠበሰች። ተሳስተሻል። ሰብለና ጆኒን እኮ ያስታረቀችው እሷ ነች። እሱማ እድሉን ስላላገኘች ነው። ሲጀመር ለምን ልደቱን ያከበረችለት ይመስልካል? ጓደኛዋ ስለሆነ መስሎክ ነው ጅል። እንደውም ተይው፣ ያንቺ እርዳታ ያስፈልገኝ። መሄድ ትችያለሽ። ተዋ፣ ድሮም እውነት የሚናገር ሰው አይወደድም። ታይዋ ጥርግ በይ። እኔ እንደሆንኩኝ ስለ ፍቅሬ ራሴ መጻፍ አያቅተኝም። ምን ትመስላለች በእናታችሁ ኮተታ። ኧረ አንተ ልጅ የሌለ ከመጠን በላይ እያስደበርከኝ ነው። እኔ ዝም ስትል ይጨንቀኛል። ወድጄ እኮ አይደለም ሚኪ። ብቻ ኪዶ ሄደሽ ብለህ እንዳይሆን እንደዚህ ይደበረ። በቃ ይኸውልህ ማሰብ ማልፈልገው ማስታወስ ማልፈልገው እውነታ ነው እኮ ነካክታብኝ ሄደችው። እሱማ እኛም ደበሩ። ታውቃለህ እኔ በህይወት እያለሁ ምን እንደሚከፋኝ? ምንድን ነው ታውቃለህ? ከእናቴ ሞት በኋላ ጀግናው ወላጅ አባቴ እንዳልሆነ የሚያስታውሰኝ ሰው በጣም ይጎዳኛል። እሱማ ይገባኛል፣ ግን ምን ማድረግ ይቻላል? እሱማ ምንም ማድረግ ይቻላል። ካልደበረ አንድ ጥያቄ ልጠይቅ። ምንድን ነው? ታውቀዋለህ እንዴ? ማን? ፋዬ የተባለውን ሰውዬ። ኧረ እኔ አላውቀውም። ስለ ወንድምህ ስትሰማ የመጀመሪያ ነው? አዎ የመጀመሪያ ነው። አሻንቲ ሳትደብቅ ንገረኝ፣ ጀለሳ አይደለሁ? ምን እየተሰማ? ውስጤ ደንዝዟል። እባክህ ምን ማድረግ እንዳለብኝ ራሱ በፍጹም አላውቅም። እኔ ግን አንድ ነገር ይሰማኛል። ምንድን ነው? በቃ የተፈጠረውን ነገር ለጀግናው ግልጽ ማድረግ አለብን። ሚኪ ደግሞ በምን ሞራሌ እንዴት ብዬ ነው ይሄን ነገር የምነግረው? ግን እኮ የሆነ ሰዓት ላይ የተፈጠረውን ነገር መስማቱ አይቀርም። የዛኔ ሌለ ነው የሚደብረው። እኔ እኮ የጨነቀኝ ነገር የተፈጠረው ለሱ መንገር አይደለም። እና ምንድን ነው? ሚኪ ስነግረው ምን አይነት ስሜት እንደሚሰማው ሳይ ትንፋሽ ያጥረኛል። ሚኪ እኮ በጣም ከባድ ነገር ነው። እሺ ቆይ ስለ ኪዱ ሲጠይቅ ምን እያልከው ነው የምትቀየሰው? በቃ ምን እለዋለሁ? ቤተሰብ ልጠይቅ ሄዳለች። ብቻ በቃ እንደዛ ነው ያልኩት። አረ በእናትህ ጀግናው በእርግጠኝነት ሳክስ እንደሆነ ገብቶታል። እሱማ ገብቶታል እኮ ግን ደግሞ አጥብቆ መጠየቅና ሊያስጨንቀኝ አልፈልግም። እኔን ራሱ መንገድ ላይ አግኝቶኝ የሌለ እያስጨንቀኝ ነበር። እንዴ እና ምን አልከው? ያው በዘዴ ተፈቶት። እንዴ አው ይሻላል። እንደዛ ካልሆነ እኮ ደባሪ ነገር ነው የሚፈጠረው። ለማንኛውም ግን አንተ አንድ ነገር ብታደርግ አሪፍ ነው። ምንድን ነው? ወንድ ልጅ ነሻ ብራዘር። በቃ ነገሮችን ያዝ አድርጊና እሱ እንዳይደብረው ለማድረግ ሞክሪ። ሚኪ እሱን እኮ ለማድረግ ሞክሬ ነበር፣ ግን ደግሞ ጀግናው ቀላል ሰው አይደለም። አንዴ ሾፎ ነው በቃ ሙድን የሚያውቀው። እቺ ታንከሲስ የሆነች ልጅ በእናትህ በማይሆን ሰዓት መጣ ሰላም የነበርነውን ሰዎች በጠበጠች። ቶ ሚኪ ሁሉም ነገር ለበጎ። አሁን ጨዋታ እንቀይረ እስቲ አለ አቤት ቸር በቃሉ ነይ። እንዴት ነው ቸር? ደህና ኖት? ቅድም ደህና ነበር። ምን ነው አሁን ታዲያ ምን ገጠሙት? እድሜ ላንቺ። እኔ ደግሞ ምን አደረኩኝ? ቆይ ሰው ትምህርቱ ላይ ፎከስ ማድረግ አይችልም እንዴ? አረ ይችላል። በወሬ ደረጃማ ይችላል፣ ግን እናንተ እያላችሁ በተግባር ወደ መሬት ማውረድ አይቻልም። ቲቸርዬ እኔ ምን እንዳጠፋው ምንም አልገባኝም። ትምህርቱ ላይም እኮ እንዳይገባሽ። ግን ሰው አላማው ላይ ፎከስ ማድረግ ሲጀምር እሱን ለማሳት የማትፈነቅሉት ነገር የለም። አረ ቲቸርዬ እኔ ማንም ላይ እንቅፋት አልሆንኩም። ወይኔ በቃ እኔ ራሱ ሃይስኩል እያለሁ እንዴት አይነት ጀግና ተማሪ ነበርኩ። አዎ እውነት ነው፣ ያስታውቃሉ። ልክ ነሽ፣ ግንባር ያስታውቃል። ታዲያ ያኔ እኔን ለማሰናከል የማይመጣ የሴት አይነት የማይጎርፍ የፍቅር ደብዳቤ አልነበረም። አይ በቄ ብረቱ ይገርማል። ያኔ ራሱ ሁሉም ሲገረምብኝ ነበር። ታዲያ እኔ በቃሉ የማየው ብላክ ቦርዴን የማነበው መጽሐፌን ብቻ ነበር።
ትልቅ ውሳኔ ነው የወሰኑት። እናሳ እሱ ውሳኔ እኮ ነው ትምህርቴን በከፍተኛ ደረጃ አጠናቅቄ ትውልድን ለማነጽ ያበቃኝ። በእውነት ቸርዬ ኮራሁቦት። ኩራት የሆንኩትማ ሁሉም ነው። አንቺ ግን ይሄ ልጅ ወደፊት ዓላማ እንዳይኖረው ልታሰናክዩ ትጠሪያለሽ። ቆይ ካሌብን ነው እንደሚሉኝ ቸርዬ? አዎ ለምን ነው የምትረብሺው? ኧረ እኔ ያልረበሽኩትም። አታሽ እንዴ በእኔ በብረቱ እኮ ነው ያየሁሽ። ከቅድም ጀምሮ ያየሁሽ ነበር። ቆይ እሱ የት ይላጥና እንዴ? እያጠና መስሎት ነው እንዴ? እንዴ እና ምን እያደረገ ነው? እንደዛ ብሎ ነው የሸወዱት? እኔ በቀል ነኝ እንዲህ በቀላሉ የምሸወደው? ቸርዬ አላወቁትም። ልጁ እኮ ካሌብ ነው። በመላሱ ጤፍ ይቆላል። እኔ ደግሞ እሱ የቆለውን ጤፍ ባቄላ ነው ብዬ የምሸጥ ምርጥ ያራዳ ልጅ ነኝ። የእርሱ አራድነትማ የታወቀ ነበር። ምን ያደርጋል አሁን ካሌብ ሸወዱት እንጂ። እኔ እኮ ይጋየዋለሁ። ግን አንቺ አውቀሽ ልጁን ለማሰናከል እየዋሽሽ ከሆነ አለቀልሽ፣ አለቀሽ። በእውነት ቸርዬ እየዋሸሁ ከሆነ የፈለጉትን ይቅጡኝ። ወይኔ በቃሉ ካሌብን ሊሸውድ የሞከረው አላወቀኝም። አሳየዋለሁ ማን እንደሆንኩኝ በደንብ አሳየዋለሁ። መጡ እንግዲህ ካሌብ ምንም ማድረግ አልችልም። ራሴ ማዳን ነበረብኝ። ወይ አንቺ ነይልኝ ሰውነቴ ወይ ምን ልምጣ ወይ ምን ልምጣ። እንዴ ቃጁዬ ምን ሆነሽ ነው የደበረሽ? ባክ ደብሮኛል። ምን ሆነሽ? ባክ ስለ አሻንቲ ሳስቤ ሊል ደብሮኛል። ልጅቷ የሌላ ላዛ ነገር ውስጥ ነው የከተተችው። እሷም ሁላችንንም አስደብራናለች። አሻንቲ በጣም ነው ያሳዘነኝ ታውቃለህ። እስኪ አስበው ሰላማዊ ኑሮ እየኖርክ የሆነ ሰው መጥቶ እንደዚህ አይነት ነገር ሲነግር፣ ለዛውም ጀግናውን የመሰለ አባቴ አይደለም ብሎ ማሰብ ራሱ እንዴት እንደሚከብድ ታውቂያለሽ። ስማኝ እኔ ላግኛት እንጂ በነፍሷ ነው የምጫወተው። እሱን ነገር እኮ አሻንቲ አይፈልገውም። እና ዝም በያት እያልከኝ ነው? ምንም አማራጭ የለንም። ወይኔ እቺ ተመታች ልጅ። በያውና አትደበሪ፣ ተነሽና እንሂድ። የት ልንሄድ ነው? ለፒኤስ ቤትሽ የሚሆን ስፒከር አግኝቼልሻለሁ። ሄደን እንቀበላቸው። በእናትህ አታሹፍ አንተ። ህፃኑን የምሬ ነው። የት ነው ያገኘው? ደሜ 00 አይደለም ዩዝድ ነው። ምንም ሆነ ምን አሁን መላ የለኝም ይለፈኝ። አንቺ ያምሻል እንዴ? ምንድነው የምታወራው? ተካፍሎ ያለቀበት ነው። በቃ ሄደን መቀበል ብቻ ነው። ማለት መላው ከማን ነው? እኔ ቆልፌዋለሁ። አንተ ያማህ እንዴ? ምን እያደረክ ነው እንዴ? ምን ሆንሽ? አልፈልግም አልኩ አይደል እንዴ? ባለፈ ማጫወቻው ካልገዛው አልክ። አሁን ደግሞ ስፒከሩን። ቃጁ ደሜ ትከፊኛለሽ እኮ። ይኸውልህ ግን መላ ይዤ ልከፍል ስል መጎራበጥ አይቻልም። እሺ እስታይል አልኩሽ አይደል እንዴ? አሁን ንቁ ሰው በእናትሽ። እንዴት ነው ጥናት? ቆንጆ ነው ቲቸሪ። እስቲ ልገምግምልክ። ኧረ አያስፈልግም። ለምን ነው የሚያስፈልገው? አምጦ ላግዝ። በእውነት አያስፈልግም። እርሶ ስንት ስራ አለበት፣ እኔ ደግሞ ገብቶኛል። እኔም እኮ ስለገባኝ። ምኑ ነው የገባሁት? አሁን አንብቤ ከመወሰንብህ ይሻላል ወይስ ሳላነብ ልወስንብህ? ኧረ ቲቸርዬ አምጦ አልኩህ እኮ። ቲቸርዬ ምን መሰሎት? ይኸውልዎት እንዴ አምጣው። ምን ያረሰብታል? ኧረ ቲቸርዬ ቆይ እሺ ላስረዳሁት። ዝም ቲቸርዬ ኧረ አንዴ ላስረዳሁት። እኔ ማንበብ አልችልም ወይስ ያነበብኩት አይገባኝም? ኧረ እኔ እንደሱ ማለት ፈልጌ አይደለም። ስማ እኔ በቀላሉ የምትከወድ ይመስላል እንዴ? ኧረ አይመስለኝም። ስማ እኔ በቃሉ ማለት የአራሪዎች ሰልፍ ሲነሳ ከፊት ባንዲራ ይዤ የምመራ ሰው ነኝ። እሺ እንዴ አውቃለሁ። አታውቅም? ብታውቅማ ልታታልለኝ አትሞክርም ነበር። ለነገሩ እውነት አውርተሃል አይደል? ባዮሎጂን ማጠናው ነበር ያልከኝ አይደል? አዎ እሱስ እውነትህን ነው። አየሁት እኮ ስለ ስነ ጾታ ነው የምትጽፈው። ምን መሰሉት? ዝም ብለህ ምንም እንዳተነፍስ ላንብበት። እንዴ ብርክቲ ቀይ ናት እና ጥቁር ናት ያላለ ምን ይላል? በዛ ላይ ፈገግታዋ ሲያምር። አዎ በቃ ስለ ባዮሎጂ ነው፣ ስለ ቆዳ፣ ስለ ጥርስ ምናምን። በቃ ቲቸርዬ ጊዜ አይፍጁብኝ፣ ወረቀቱን ይመልሱልኝ። ስትስቅ ሁሉንም ወንዶች በፍቅር የማንበርከክ ኃይል አላት። ምን አይነት ዱብዳ ነው? ምን አይነት ቀረዳ ነው አንተ? ቆይ እሷ ፈገግታ ዙ 23 ነው
ዲሽቃ ነው? ቁመ ጠብቀኝ ነው? ወኑ ሁሉ በፍቅር የሚያንበረክክ ምንድን ነው? ድርሰት እየጻፍኩኝ እኮ ነው። ብርክቲ የሚለውን ስም ዝም ብዬ ተጠቅሜ ነው እንጂ እኮ ሌላ ነገር አይደለም። እሱን አጣርቼ የምደርስበት ይሆናል። ኧረ ቲቸርዬ ከፈለጉ ሙሉ ግቢውን ይጠይቁ። እኔ እንደዚህ አይነት ነገር በጭራሽ አላውቅም። ካሌብ እኔ በቃሉ ማታለል ከባድ ነገር ነው። በየቦታው አይንና ጆሮ አለ። እምልሎታለሁ ድርሰት ለመጻፍ ብዬ ነው። ከጆኒ ጋር ተፎካከረንና ማን ጥሩ አድርጎ እንደሚጽፍ ለማየት ብቻ ነው። ታዲያ ቆይ ቅድም ለምን ነው ባዮሎጂ እያጠናው ነው ያልከኝ? ትምህርትህን ትተህ እንዴት ድርሰት ትጽፋለህ ብለው እንዳይቆጡኝ ነዋ። ማክበር ጥሩ ነው፣ መዋሸት ግን ጥፋት ነው። ይቅርታ ቲቸርዬ ስለዋሸው። ገና አላመንኩም። ማጣራት ባለብኝ መንገድ አጣራለሁ። ነገር ግን ካሌብ ድጋሚ የዋሸኝ ከሆነ አለቀል። እሺ ቲቸር ወረቀቱን ልውሰደው። ምርመራ ላይ እኮ ነው። ድንባዩ እንጋ ይሄ በኤግዚቢት ተይዟል። ቀልደኛ። እሺ ቲቸር መስገን ነው የሚታለሽ። ያው ማን ሊሆን ይችላል? አለምን ነው ይሻላል። በቃ እኔ እንዴት እየቸኮልኩ ነው። እሺ ወዴት ነው ችኮለው? የማገኘው ሰው አለ። ማንን እንደሆነ መጠየቅ ይቻላል? እሱ ናታን ይነግራል። ቻው። እሺ በይ። ምን አለች? አንተ ኮቴ የለም እንዴ? እባክህ እንዳታቀብኝ እኮ እየተከታተልኳት ነው። ምን እንዳለች ንገረኝ። አንተ ልጅ ቆይ ምን እየሆንክ ነው? ምን ሆንኩኝ? መሲን ታፈቅራታለህ አይደል? አንተ ልጅ አማል እንደ አስሬ ታፈቅራታለህ አትበለኝ። ያሟል። እሺ ታዲያ ለምን ነው በዚህ ልክ እሷን መከታተሉ ያስፈልገው? ጓደኛዬ ስለሆነች ነው። ፕሮቴክት ላደርጋት ስለምፈልግ። በቃ አዎ በቃ። ምን አስበህ ነው? ይልቅ እሱን ተውና የት ነው ሄዳለህ ልጅ? እኔ ምን አውቃለሁ? ብቻ የሆነ ሰው አገኛለሁ ምናምን ብላ እየሮጠች ሄደች። ይሄ የውሻ ልጅ በእርግጠኝነት እሱ ነው። የቱ? ትናንትና ያቀመስኩት አልበቃውም። ዛሬ ደህና አድርጌ ዋጋውን እሰጠዋለሁ። ናታን እንዳትከተል። ናታን ኤላ ይቅርታ አስጠበቅኩህ እንዴ? አረ ብዙ አልጠበቁሽም። ችግር የለውም። ምንድነው ደግሞ የተረበሽኩ ትመስላለህ? አረ ምንም ናታን እንደዚህ አዋኩኝ ነው። በቃ እንደዛ ከሆነ እንሂዳ። እሺ እስካሁን አሪፍ ነገር ነው ያደረኩት እያስባለሁ። አሁን ደግሞ ቸኮሌቱን አውጥተህ ትሰጠኛለህ። ግን እኮ እሱ የለም። እመነኝ አለ። የት አለ? የሆነ ቦታ ተደብቆ እያየኝ ነው የሚሆነው። ካልሽ እኔ የምለው ድራማ ግን በጣም ደስ የሚል ነገር አለው። እኔም ጎበዝ ተዋናኝ ነኝ። ከፈለክ አስተምራለሁ። ድራማም ትማራላችሁ እንዴ? ምን ግቢው በሙሉ ድራማ አይደል እንዴ? መሲ የምር እያስቀናሽኝ ነው። ይኸውልህ ምንም እንዳታስብ፣ እኔ አስተምራለሁ አልኩ። ከሆነ ደስ ይለኛል። አረ መጣልሽ። ናታን ነው? አዎ። እሺ አሁን ቀስ እያልክ ያልኩህን አድርግ። እሺ እጅን ያዘኝ፣ እጅን ያዘኝ። አሁን ቀስ እያልክ አይኔን እያየ ግንባሬን ሳመኝ። ምን? ባሮክ ያልኩህን አድርግ። አንተ ወጣት ትናንትና ምን ብዬሽ ነበር? ምን ብለኸኝ ነበር? ከዚህ በኋላ አጠገቧ እንዳትደርስ አላልኩም ነበር? ትሰማኛለህ ናታን? ትናንትና እንደዛ ስደበድበኝ ዝም ያልኩህ ፍቅሬን ብዬ እንጂ ይሄኔ ፖሊስ ጣቢያ ነበር። ዝጋ! እኔ ናታን ፖሊስ ጣቢያ መፈራ ይመስላል? ናታን ተረጋጋ እንዴ! አሁን ከዚህ ሂድ። ቆይ አንቺ እንዴት ዝም ትያለሽ? ምን ልበለው? ፍቅር እኮ ትክክል ነው። ማን ነው ፍቅር ያልሽው? ትሰሚኛለሽ? ተሳስተሽ ካሁን ባለ ልጅ ፍቅር ስትዩ እንዳልሰማሽ ብትለኝ ምን ልታመጣ? ምን እንደማመጣማ በደንብ አድርጌ ያሳያለሁ። ናታን! መሲ አንቺ ዞር በይ። እሺ ከማላችሁ መሲ ዞር በይ። ናታን ዞር በል ወደዛ። አታናታ ምን እያደረክ ነው? ለምናት ዞር በል። ይሄን ነው ተጠይ ልኩ ላሳየው። እረፍ። እኔ የምለው መሲ ይሄ ልጅ ግን ያሟል። ተረጋጋ በቃ። ናታን ቆይ ለምን አታርፍ? አልረጋጋም። መሲ እሱ ነው አሰርፍ። You are stupid. አንተ ማን ነው ስቱፒድ? አንተ ተከከኝ። እረፍ። እረፍ። ትሰማኛለህ? አንተ ወጣት፣ እኔ እናንተ ገና አልጨረስንም። እሺ እረፍ ናታን። ትሰማኛለህ? ያለበት ድረስ እመጣለሁ። እኔ አንተ ያለበት ድረስ እመጣለሁ። ሰማኝ። እኔ ያለበት መምጣት ስለሚከብድ እኔ አንተ ጋር እመጣለሁ። አንተ እንዴት ነው የምትወራው? ናታን እረፍ። ደስ ይለኛል። እረፍ በቃ። ሂድ አንተ። አልሄድም። ልክ ሂድ። ይሄ ወጣት ነው ላስገባለት።
አልደቀም። እሺ ገና አፍንጫ ሰባብርዳል። እንካትም በለኝ ኤላ ኤላዬ ነይ በቃ አልደቅም። በቃ ባሮ ተረጋጋ። ሄዷል እኮ በቃ ተረጋጋ። በቃ እንዴት ነው? መሲ ድራማውን አሪፍ አድርጌ ነው ያጫወት። ና በእናትህ ካሰብነው በላይ ነው የሆነው። ታውቂያለሽ አይ ላይክ ዚስ ከእብድ ነገር ነው። ምንድን ነው አንቺ ደግሞ መደባደብ ፈልገሽ ነው? አልፈልግም። እዛው ከናታን ጋር ጨርሶና እንሂድ በእናትህ። ውረድ እናስገባት። እሺ እሺ ተማሪ ቤዛ እንዴት ነሽ? ደህና አይደለሁም። ደግሞ ምን ሆንሽ? በጣም እየተሰቃየሁ ነው። መቼም በያሬድ ናፍቆት አይሆንም። አይደለም። እና ታዲያ በምንድን ነው? ምክንያቱም አንድ ሰው በእኔ ምክንያት ህይወት ውስጥ እየተሰቃየ ስለሆነ። ስለ ያሬድ እንደምታወሪ መገንዘብ እችላለሁ? አዎ ስለ ያሬድ ነው። ቆይ ግን ያሬድ በህይወት አለ? አዎ አለ። ካናዳን ስለመዳት? ካናዳ እኮ አልሄደም። ቆይ እዚህ እያለ ነው ማለት ነው የለያያችሁ? ምን ነው ደበረሽ? አልደበረኝም። እሺ ታዲያ ከዚህ በኋላ ከያሬድ ጋር ያለሽን ግንኙነት እንዴት ማኔጅ ማድረግ ፈለግሽ? ብቻ እናንተ እንደ ኩዮቹ በነጻነት ትምህርቱን እንዲማር ፍቀዱለት እንጂ እኔ ሁለተኛ አጠገቡ አልደርስም። በምን ላምንሽ እችላለሁ? በፈለጉት ነገር ቃል ሊሰጡት እችላለሁ። ከፈለጉ ክላስ ማስቀየርም እችላለሁ። ይሄ በቂ አይደለም የሚሉም ከሆነ ትምህርት ቤት እስከ መቀየር ድረስ ዝግጁ ነኝ። አይ ያን ያህል እንኳን አልፈለኩም። እሺ ምንድን ነው የሚፈልጉት? አዎ ያሬድን በምፈልገው መልኩ ቀይሬዋለሁ። በደንብ አድርጌ ሰርቼዋለሁ እና ብዙ አያሳስበኝም እሱ። ጥሩ ነው። ከዚህ በኋላ ግን በፍጹም እሱ ያለበት ቦታ እንዳደርሽ። እኔም ከዚህ በላይ በእኔ ምክንያት ህይወት ውስጥ እንዲሰቃይ ስለማልፈልግ ያሉትን ሀሳብ ሙሉ በሙሉ ተስማምቼበታለሁ። ጎበዝ ልጅ። ስለዚህ ትምህርት ይጀምራል ማለት ነው? ደግሞ አስታውሺ 12ኛ ክፍል ናችሁ። የዘንድሮ ትምህርት እንኳን ተፋቅራችሁበት አይደለም አጥንታችሁም አይሆንም። ልክ ነው። እሺ አንቺም አስታውሺ፣ ለእናትሽ አስቢ። እናትሽ እኮ አንቺን እናትም አባትም ሆና ነው ያስተማረችሽ። እንዲህ ፍቅር ፍቅር እያልሽ እንድትጨማለቂ እኮ አይደለም። አውቃለሁ። እስከዚህ ከተግባባን ያሬድ በቅርብ ወደ ትምህርት ቤት ይመለሳል። እሺ ስለ ሁሉም ነገር አመሰግናለሁ። አሁን ከጨረስን መሄድ እችላለሁ? መሄድ ትችላለሽ። ቆይ አንቺ ልጅ ግን እያበድሽ ነው እንዴ? እሺ ምን ላድርግ ሰብለ? ይኸውልሽ ናታን ቆዳው አራዳ፣ እሱ ግን ፋራ ሆነብኝ። እኔ አልገባ ያለኝ እኮ ያንቺ ሳይሆን የልጁ ነው። እሱማ ድራማው ተመችቶታል። አይ የፐብሊክ ትምህርት ቤት ተማሪዎች አላለኝም መሰለሽ? ፕራይቬት ስኩል ነው እንደሚማረው? እሱንም ኢንተርናሽናል ነው። ልጁ የሀብታም ልጅ ነው እናቴ። ቆሽ ጄሪ ለምን ፈለጋት? አላውቅም። የሆነ ውስብስብ የሆነ ነገር አለው። በዛ ላይ ደግሞ መደነቅ ይወዳል ምናምን። ወዴት ወዴት? አይ እንግዲህ ይሄ ነገር ምንም እያማረኝ አይደለም። ይኸውልሽ ምን አለኝ መሰለሽ? እናንተ ትምህርት ቤት መግባት እፈልጋለሁ። ምን ሊሆን? ያው ቻሌንጁን ማየት ፈልጎ መሰለኝ። ወይኔ ሰብለ ቻሌንጅ ማየት ፈልጋለሁ ምናምን ብሎ ተላቀ። ሳት ብሎት በገባና ቻሌንጅ ማለት ምን ማለት እንደሆነ ባሳየ ነው። እነዚህ ሀብታም ልጆች ግን ቆይ እንዴት ነው የሚያደርጋቸው? አይ እንግዲህ ሰብለ እኔ በባሮክዬ ሲመጡብኝ ባሮክሽ አርፈሽ ናታንሽን ጠበቅ ብታረጊ ይሻልሻል። ናታን ልጅ የት ይሆን ያለው? ይሄን አንድ ቦታ አልገባም እኮ እናንተ በመጣው ነበር ደስተኛው። ኤላን ቆይ ለምን አይገባም? እኔ በቃ ልጁ ሲሆን ምንም አልተመቸኝ። ምኑም እኮ ነው ደስ ባይለው። እሺ ቆይ እሷ ከወደደችውስ? እኔ እሷ ወደደችው አልወደደችው አያገባኝም። እኔ ለኔ ላይ በየነገረኝ ያለው በቃ ልጁ እንደማይሆናት ብቻ ነው በቃ። እሺ ምን አይነት ሰው ነው የሚሆናት? እኔ አላውቅም። እኔ ማውቀው እሱ ልጅ እንደማይሆናትና እንደማይሆናት ብቻ ነው። ቆይ አንተ ለምንድን ነው የእሷ የፍቅር ህይወት ውስጥ እየገባ መቀስ የምትሆነው?
ቆይ ለምን ካፈቀርካት አፍቅሬሻለሁ ብላ አልነግራትም? ለምን ያበጠው ይፈነዳ? አንተ ልጅ አገባህም እንዴ? 10 ጊዜ አፈቀርካት አትበለኝ። ሲያስጠላ በእናታችሁ። እሺ አሁን ወዴት ነህ? ብቻዬን መሆን እፈልጋለሁ። አንድ ላይ የመጣን ነው እንዴ? ብቻ መሆን የምፈልገው በቃ ልጅ ምንድነው የደካከመ ትመስላለህ? በአይኔ እንቅልፍ የሚባል ነገር አልዞረም። ለምን? አንደኛ ለብርክቴ የጻፍኩት፣ ሁለተኛ ደግሞ ያንተ ጉዳይ ነው። የኔ ጉዳይ ደግሞ ምንድነው? ትናንትና ነገርኩህ አይደል? እንዴት ቲቸር በቃል ወረቀቱ እንደወሰዱብኝ እና እኔ ማስገመግመውን ድርሰት ጻፍክ? አንተ ድርሰት መጻፍ ለካ እንደዚህ ከባድ ነው። እንጀራ ወይም የቤት ኪራይ አለ ብሎ እንደ መጻፍ ቀላል መሰለክ እንዴ? አየሁት እኮ። እና ምን አደረክ? ከቲክቶክ መንደር ገባሁልህና የሆነ የተጻፈ ታሪክ አገኘው። በቃ እሱን ገልበጥ አደረኩት። እንዴ ይሞታል እንዴ? መቼም ቲቸር በቃሉ ቲክቶክ አያዩም ብለክ ነው አይደል? አዎ። ይህንን ይዘህ ትሄዳለህ። ከዛስ? ከካሌብ ጋር ማን የተሻለ ድርሰት እንደሚጽፍ ተከራክረን ነው ገምግሙልኝ ብለህ ትሰጣቸዋለህ። ከዛ በቀላሉ የኔ ጉዳይ ተረሳ ማለት አይደል? ጭንቅላትን ለሌላ ነገር ብታሰራው በጣም ጥሩ ነበር። እሱማ ልጠቀምበት አልቻልኩም እንጂ ምላጭ ሆነ ጭንቅላት እኮ ነው ያለው። የድሉድ መኮነ እስማማለሁ። ነቢይ በሀገሩ አይከበርም ይባላል። አሁን ይሄም አወኩሽ ናኩሽ መሆኑ ነው። የብርክቴስ አሳይመንት እሱንም በድል ተወጥቼዋለሁ። መቼም እሱንም ከቲክቶክ ላይ የጻፍኩት አትለኝም። ጭብዬ አንተን ስድብ ከመጠጣ እዛው ብርክቲ ጋር ብሄድ ይሻለኛል። ይሻላል። እስኪ አሳይመንቱን አሳይ። ደግሞ የልቅ የቲቸር በቂን ነገር አደራሽ። ችግር የለውም። አንተ ብቻ አሳይመንት ላይ ፎከስ አድርግ። መልካም እድል ለሁላችን። አይ ካሌብ፣ አንተን እንደዚህ ያደረገ ፍቅር ግን የሥራውን ይስጠው። እንዴት ነሽ ሰብለ? ጭርስ ይላል ወድም እንዴት ነሽ? ጭርስ ይላል ወድም ተመችቶኛል። በቃ እየሄድሽ ነገር መቆስቆስ፣ ሰው ማቀሳሰር አይሰለችሽም አይደል? ነገር እኮ አንዳንዴ ዝም ሲል መፍራት አለብሽ። ለምን እፈራለሁ? ዝም ያለ እሳት ገሞራ ከላይ ሲታይ ሰላማዊ ይመስላል፣ ከውስጥ ግን እየተገለባበጠ ነው። የፈረዳ ጊዜ ግን ሁሉንም ነው የሚያጠፋው። ማለት ያልሽው ነገር አልገባኝም። እንዴ ሄደሽ እየቆሰቆሽ የሚያስቡትን እንዲተነፍሱ ማድረግ አለብሽ። በዛውም መረጃ ትሰበስቢያለሽ። ከዚህ ሁሉ ግን ከሰው ጋር በሰላም መኖር አይሻልም? እሱማ ይሻላል። ግን ያንቺ የሆነውን ነገር ሲወስዱብሽ አይተሽ ዝም ማለታችሁ ከዓለም በላይ እኔን የጠመድሽኝ። እሺ እንዳልሽው ይሁንና ያንቺ የሆነ ነገር ከተወሰደብሽ እየወሰደችብሽ እኮ ዓለም ናት። ዓለም ከኔ ጋር የመፎካከር አቅም የላትም። እኔ እንዳለኝ ነው የምታስቢው? አንቺም የለሽም። ግን ከዓለም ይልቅ ኤላ ላንቺ ስሜት አለው። ለዛ ነው የጠመድኩሽ። እና ደግሞ ጆኒ አጠገብ እንዳልደርስ ደግሞ አስጠንቅቀሽ ነበር። እና የኔ የሆነውን ጆኒን አጉል አቀራረብ ስትቀርቢው ዝም እንድልሽ ጠብቀሽ ነበር? አይ ግን ደግሞ እኔ ስከለከል ይብስብኛል። እኔም በጆኒ ከመጡብኝ ምንም ነገር ከማድረግ ወደ ኋላ አልልም። በኤላ ሲመጡብሽስ? ከኤላ ጋር ከጓደኝነት የዘለለ ምንም አይነት ግንኙነት የለንም። ብርክቴ መዋሸት ቀላል አይደለም። እሱም በደንብ አውቂ። ኧረ እባክሽ ጆኒ እንደምታፈቅሪው ታወራለሽ፣ በተመሳሳይ ጊዜ ደግሞ ኤላን ትመኘዋለሽ። ቆይ ግን አንቺ ልጅ ማንን ነው የምታፈቅሪው? በተደጋጋሚ የነገርኩሽ ይመስለኛል። ባይሆን አንቺ ልጠይቅሽ፣ ምን ለምንድን ነው ሁሉንም መቅረብ የምትፈልጊው? እኮ ነው። አዎ አንቺ እስኪ ግልጽ አድርጊ። ኤላን አፈቀርኩት ያለሽ፣ ከዛ ደግሞ ካሌብን ፍቅረኛሽ አደረግሽው። ጆኒም ትኩረት እንዲሰጥሽ ትፈልጊያለሽ። ገባሽ? ተነቃብሽ አይደል? እኔ የምለው አንድ ጥያቄ አለኝ። ምንድን ነው? ኳስ የማን ደጋፊ ነሽ? ቆይ አሁን የምናወራውን ነገር ከኳስ ጋር ምን ያገናኘዋል? ያው እኔ አርሰናል ደጋፊ ነኝ። በትዕግስት ሁሉንም ነገር በእጅ ያስገባሉ መስሎሽ ነው? አትሳሳች። የኳስ ጨዋታ ላይ ወደ ኋላ፣ ወደ ፊት፣ ወደ ግራ፣ ወደ ቀኝ አድርገው ሲጫወቱ ልክ የተቀናቃኝ ቡድን ክፍተት ሲያገኙ ጎል እንደሚያገቡት ማለት ነው። ገባኝ። ይሄ ሁሉ ድራማሽ ኤላን ለማግኘት ነው? ልክ ነሽ።
በዚህ መሀል መስዋዕት መሆን ያለበት ሁሉ ይሆናል። በጣም ግን ራስ ወዳድ ነሽ። ከራስ በላይ ነፋስ ይባላል። እኔ ምነው ግን ከጆኒ ጋር እንዴት ናችሁ? መረጃ ፈልገሽ ነው? መቼም ሰላማችን አስጨንቆሽ አይደለም አይደል? እኔ እንዳስታረኳችሁ አትርሺ እንጂ ከፈለኩ ድጋሚ ማጣላት እችላለሁ። እሺ ሰላም ብቻ ነው የምፈልገው። አንቺ ከመሀላችን እስከወጣሽ ድረስ ደግሞ ሁሌም ሰላም ነው። ቆንጆ። አንቺም ከኤላ እስከ ራቅሽ ድረስ ሁሉም ነገር ሰላም ይሆናል። እንዳትሳሳች። ባይ ሰላም ሼሪ። ሰላም ነው። ምን ነው ፈለከኝ? ለአንድ ለብርቱ ጉዳይ ፈልጌ ነው። ምንድን ነው ለብርቱ ጉዳይ ፈልጌ? ኬላ ጋር ተጣላችሁ እንዴ? እርሱ አስታርቆንማ እንዴት እንጣላለን? ለነገሩ ልክ ነው። በማስታረቅ ትልቅ ተሰጥኦ ነው ያለኝ። እኔ ያስታረኳቸው ድጋሚ ተጣልቶ ያውቁ። ልክ ነው። ይኸው እኛ ይኸው ምስክሮች ነን። አዎ ማስታረቅ ትልቅ ሙያ ነው። ማንም ከመሬት ተነስቶ ማስታረቅ አይችልም። ቢያስማማ እንኳን ለጊዜው ነው። ስማ ቢሳካለት እንኳን አንዱ በመነገው ጆሮ ግንዱን ብሎ ይጥሏል። አዎ ጥበቡትማ የታወቀ ማንም የሚመሰክረው እኮ ነው። እና ለምንድን ነው የፈለከኝ? ካላስቸገርኩት ድርሰት እንዲገመግሙልኝ ነበር። ድርሰት? አዎ ከደፈርኩት ግን ይቅርታ። አረ ችግር የለውም። የእውቀት አባት አይደለም። ቆይ ግን አንተ ማን የነገረ? ምኑን? እርግጠኛ ነኝ የውስጥ አዋቂ ሹክ ብሏል እንጂ ይሄማ እንዴት በፍጹም ይሆናል? ምኑ ነው ትሽር እንዴ? ድርሰት የመጻፍና ሀያሲነት ድብቅ ችሎታ እንዳለኝ ነው። በዚህ ጊዜማ ምን የሚደበቅ ነገር አለ ብለው ነው። ለነገሩ ልክ ነህ። እንዴት ስታይ እኮ ከሳ ማለቴ ሀሳቢና አብሰልሳይ መሆኔ ይታወቃል። ከካሌብ ጋር ተወዳድረን እኮ ያው ለውድድሩ ከማቅረቤ በፊት እርሱ እንዲገመግሙልኝ ብዬ እኮ ነው። ምንም ሀሳብ አይግባ። ትክክለኛ ሰው ላይ ነው የመጣው። ግን ቲሸር ያደራ ለማንም እንዳይናገሩብኝ፣ ካለበለዚያ ቲሸር በቃሉ አግዞት ነው ምናምን ተብዬ ውድቅ ነው የሚደረግብኝ። አረ በፍጹም አታስብ እንዴ። ስማ አንተም ለራስነትና እንዴት ስላወቅ እንጂ ማንም እንዲያውቅብኝ አልፈልግም። ደግሞ ለህዝብ የምጽፋቸው አንዳንድ ጽሁፎችን በብር ስም ነው የማዳርሰው። እንዴ ለህዝብ የደረሰ ስራ አለሁት እንዴ? አዎ። አሁን ደግሞ ላንተ የብር ስሜን ብነግርህ ታውቅብኛለህ። እኔ ደግሞ ተሸሽጌ ጨለማ ውስጥ ሆኜ ለሌሎች ብርሃን መሆን ነው የምፈልገው። እውነት ሸሪ በፊት አከብሮት ነበር፣ አሁን ደግሞ ይበልጥ ነው ያከበርኩት። ምን ማለት በቃ እሺ፣ አንብቤ ነገር እነግርሃለሁ። እሺ፣ አመሰግናለሁ ሸሪ። ችግር የለም። እሳቴ ላይ ሽሽ በምትፈልጊው ሙያ ሁሉ የምትገቢ እንዴት ያደርሽ የኔ ብርሃን? እንዴት አደርክ የኔ ጨለማ? ይኸውልሽ ተቃራኒ ዋልታዎች ይሳሳባሉ ይባላል። ጨለማዬን ልታበሪልኝ ከጎኔ ስላለሽ እድለኛ ነኝ። እኔም እሱን አስቤ እኮ ነው የቀረብኩ። እኔ ምራ አንቺን የመሰለች ፀሐይ የመሰለች ልጅ ፀሐይ መሞቅ ምን ያደርግላታል? እየተፎካከርን ነዋ። እኔ እበልጣለሁ እየተባባልን። እና ማን አሸነፈ? እስኪ ገምት። ይኸውልሽ ያንቺ ብርሃን ተስፋ የሚያለመልም የሚያሞቅ ግን የማያቃጥል ነው። የሷ ደግሞ አጥንት የሚያለመልም ከበዛ ደግሞ የሚለበልብ ነው። እንደውም ያንተን ዳኝነት ነው የምቀበለው። ፈጣሪ ወይ ለዚህ ክብር ስላበቃኝ አመሰግናለሁ። ደግሞ አሳይመንቱን ጨርሻለሁ። የምን አሳይመንት? ያ ስላንቺ ምናምን ጻፍ ያልሽኝ ነው። ስለኔ ምን? ስለኔ ምን ታውቃለህ? ጻፍልኝና ና ያልሽኝ ነው። አስታወስኩት። እና ጻፍከው? አዎ አንቺ አዘሽኝ እንዴት ወደ ኋላ እላለሁ። አምጣ አነበዋለሁ። ደግሞ በደንብ አድርጌ ነው የተነተንኩሽ። ጎበዝ የኔ ተንታኝ። አመሰግናለሁ የኔ ቅመም። አይ አንተ አይ አንቺ። ወይ ጉድ! ቤቲቲ እያልሽኝ ያለሽው ነገር እኮ በጣም ከባድ እኮ ነው። አውቃለሁ በጣም ከባድ ነው፣ ግን ቹቹ ይሄን የግድ መልመድ አለብን። ካለበዛ ያሬድ በጣም ነው የሚሰቃየው።
ቆይ ግን አንቺ መልመድ የምትችይ ይመስልሻል? አይመስለኝም፣ ግን ደግሞ አማራጭም የለኝም። ቤዚቲ በንግግራችሁ መሀል ተገናኝታችሁ እንደነበር አስፎገረሻል? አረ በፍጹም። ያሬድ ባለፈው ስንገናኝ ጋሼ ድንገት ሊያገኝሽ ስለሚችል ተጠንቀቂ ብሎኝ ነበር። በተቻለኝ አቅም እንዳይነቁብኝ አቅሜ ሞክሬያለሁ። እንደዛ ከሆነ በጣም አሪፍ። ደግሞ ትምህርት ቤት እንድቀይርም የምትፈልጉ ከሆነ ለመቀየር ዝግጁ ነኝ ስላቸው አያስፈልግም ብለውኛል። እንደዛማ ያሉሽ ያችን ጸጋና ዳኒን ተማምነው ነው። እነሱ እንደ ድመት ኮታቸውን አጥፍተው የገቡ የተወጡ ማለታቸው የማይቀር ነው። ልክ ነሽ፣ እኔም እንደዛ ነው የሚሰማኝ። ቆይ ግን ቤዚቲ ግን እኛ ምን አይነት እድል ነው ያለን? እስከ መቼ ነው እንደዚህ እየተሰቃየን የምንቀጥለው? ሚስቴ ነገር ግራ ግብት ነው ያለኝ። እኔም ግራ ግብት ነው ያለኝ። ግን በቃ ግዴታ ይሄንን ሰዓት ጠንካራ ሆነ ማለፍ አለብኝ። ካለበለዚያ ያሬድ ከምን ጊዜውም በላይ ድጋሚ መሰቃየቱ ይቀጥላል። ያ እንዲሆን ደግሞ እኔ በፍጹም አልፈልግም። እሱንም አለክ ብለሻል ቤዚቲ፣ ምንም አማራጭ የለም። ስለዚህ መልመድ አለብን። እሺ አንዴ ወል ምንም የምናወራው ነገር የለም። ተያሰብሊ ለምሮ እንጣሉ ሰዎች ምን ታወሪ? ይቅርታ። ይኸውልሽ ምናልባት ከዚህ በኋላ እኮ ልንገናኝ የምንችለው ከበዓል በኋላ ነው። አዎ። እና አናፍቅሽም? ተው ኢላ፣ እንደዚህ አይነት ቃላቶችን አትጠቀም። እኔም እኮ ፈልጊያቸው አይደለም፣ ግን ደግሞ ትናፍቂኛለሽ። በቃ ነው ሰብሊ። አሁን ምን ነው ኢላ፣ እባክህ የምታስብልኝ ከሆነ አታስጨንቀኝ። ይኸውልሽ እኔ እኮ ላስጨንቅሽ ፈልጌ አይደለም። አሁን በትንሹም ቢሆን ሰላም ነኝ። ድጋሚ የሆነ ሰው ካየን ደግሞ ይሄ ሰላም አጥቼ ችግር ውስጥ እገባለሁ። በቃ ነው ልጅ ሰብሊ። እንደሱ እኮ አይደለም ሰብሊ። ይኸውልሽ እንደሱ እኮ አይደለም። ታይ ስትባል አሰማም እንዴ አንተ? ቆይ ሰብሊ አትቆጪ። ለምንድን ነው የማልቆጣው? ቆይ ሁለታችሁ እንዳትጣሉ ሲባል እኔ ከዚህ ትምህርት ቤት ልልቀቅልህ? ሰብሊ ስላስጨነኩሽ በጣም ይቅርታ። አስሬ ይቅርታ ይቅርታ አትበለኝ። ይኸውልሽ ሰብሊ፣ እኔ እኮ ያስቆንኩሽ ቀሚስ ላይ የሆነ ነገር ስላየሁ ነው። እና እንኪ ኢላዬ፣ በጣም ይቅርታ። እሺ ችግር የለውም፣ እረዳሻለሁ። ቀሚሴ ጥቁር ቢሆን እኮ ተዋርጄ ነበር። ምንም አይደለም። እኔ ችግር የለውም። ለማስረዳት አትሞክሪ። እኔም በጣም እያስጨነኩሽ እንደሆነ ገብቶኛል። ለማንኛውም አሁኑን ወደ ሴቶች ክፍል ሂጂ። ንጽህና መጠበቂያ የምትፈልጊ ከሆነ አሁን ወጥቼ ልገዛልሽ እችላለሁ። አይ የሴቶች ክፍል አለ። በጣም አሪፍ። ስለዚህ አሁን በፍጥነት መሄድ ትችያለሽ። ቻው። ኢላዬ፣ ወይ በጣም ነው የማመሰግነው። እሺ አንቺ ምስጋና አያስፈልገውም። እሺ ደግሞ ስለ ጮኩብህ በጣም ይቅርታ። እቺ እስስት